በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ እግዚአብሔር ሆይ በሰላም የጠበቅከን ይህን ሰዓት ሰጠህን፣ እናመሰግንሃለን። የምህረት አባት የቸርነት አባት ስለወለድናቸው ልጆቻችን እንለምናሃለን። በያሉበት ወጣቶችን ሕፃናቶችን በቸርነት ጠብቃቸው፣ ቅዱሱ መንፈስን አሳድርባቸው። በዚህ ሱባኤ የዘላለም በረከትን ባርካቸው። የድንግል ልጅ የአብ ልጅ ኢየሱስ ክርስቶስ በቀኝ ባርካቸው፣ ብርሃንን በልባቸው አብራ። ላንተ በጌታችን በኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ዘላለም ምስጋና ይገባሃል። የተወዳችሁ ብሩካን የእግዚአብሔር ልጆች፣ በክርስቶስ የተወደዳችሁ እግዚአብሔር አብ ልጆች አድርጎ የተቀበላችሁ መንፈስ ቅዱስ የርስቱን መያዣ የሰጣችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል ጌታ አምላክ እግዚአብሔር ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ የክርስቶስን ፍለጋ ተከተሉ የሚለውን የሐዋርያ ቅዱስ ጳውሎስን ሐሳብ ነው የምንመለከተው። ክርስቶስ በዚህ ዓለም በስጋ ከተገለጠባቸው ከበረት ከተወለደበት ጊዜ አንስቶ እስከ መጨረሻ ዕርገቱ ድረስ የተጓዛቸው ጉዞዎች የአንድ መንፈሳዊ ሕይወት የጉዞ መልኮች ናቸው። ጌታችን ከሰማያት ወርዶ ከእመቤታችን ተወልዶ ሲወለድ የተወለደው በከብቶች በረት ነው እና ሰው ስፍራ አልሰጠውም ነበር። እግዚአብሔር ቃል እንደሚነግረን ለእንግዶች ስፍራ ስላልተገኘ እናቱን በግርግም አስተኛችው ይላል። ለእንግድነቱ ስፍራ አልተሰጠውም ነበር። ስለዚህም ጌታ ወደ ዓለም ሲመጣ ስፍራ ሳይሰጠው ፊት ተነስቶ ከሰው ይልቅ እንስሶች ተቀብለውት ከብቶች በረታቸው ውስጥ ነው የተወለደው። ይህ በእውነት በጣም አስደናቂ ነገር ነው። ወደፊት በሰማያት በአብ ቀኝ የሚቀመጠው የክብር ጌታ በረት ውስጥ ተወልዶ ማየት በጣም አስገራሚ ነገር ነው። የእግዚአብሔር ልጆች፣ ይህንን መንገድ የምትጓዙ መንፈሳውያን ወጣቶችና ጎልማሶች ሆይ አንዳንድ ጊዜ ኑሯችን ከበረት የማያንስ ሊሆን ይችላል። ወይ የተነሳንበት በጣም ከድሃ ቤተሰብ ከወደቀ ቤተሰብ ሊሆን ይችላል የመጣ ነው። ወይም ደግሞ እዚህ ጋር ከማይባል መልክ ደምግባት ከሌለው ቤተሰብና የተወለድ ነው። በጣም ተንቀን ሰውን ትፍ ብሎብን ሰው ቤት ተቀጥረን የሰው አሽከር ሆነን ይሆናል ሲደረስ ነው። በትናንትናው ታሪካችን ማፈር የለብንም። ብርቅ አይደለም። ይሄ መንገድ የክብር ጌታ ኢየሱስ ክርስቶስ ያለፈበት መንገድ ነው። በረት አሁን የምንላቸውና ከዚህ የሚከፉ ብዙ ነገሮቻችንን ይወክላል። ያለፍናቸው እነዛን ከባድ ዘመናት፣ የውርደት ዘመናት፣ ያለመደመጥ፣ አትጠቅምም የተባልንበት፣ አትረቢም የተባልንባቸው ዘመናት፣ የተተፋብንን ዘመን፣ ሰሌን ላይ የተኛንበትን ዘመን፣ መጠጊያተን ዘመድ ወርውሮ የጣለበትን ዘመን፣ ያሰሩን ሰዎች ደሞዛችንን ቀምተው ያስወገዱን እነዛን የመከራ ዓመታት ይመስላል በረት። በረት ውስጥ ተኝቶ ከበረት ተስፈንጥሮ ወደ ሰማያት መምጣት ደግሞ እንደሚቻል በተስፋ መመልከት አለብን። ዛሬም ድረስ ሕይወት በዚህ ልክ የሆነብን ሰዎች አለን። የኔ ኑሮ ነው ወይ ብለን የምንል እና ራሳችንን ከከብቶች በረት እኩል የኑሮ ደረጃችንን ምለክተን መዝነን የምንኖር ሰዎች አለን እና ቀን የማይለወጥ እንዳይመስላችሁ። በችግር፣ በገንዘብ እጦት፣ በዘመድ በወዳጅ ማጣት፣ በብቸኝነት በስራ መበላሸት ምክንያት፣ በመፈናቀል ምክንያት ቤታችን ፈርሶ ትዳራችን ፈርሶ ነገር ሁሉ ምስቅልቅል ብሎብን እውነት ለመናገር ቤተልሔም በረት ውስጥ ተኝተን ያለን ሰዎች ዛሬም አለን። ግን ይሄ የዘላለም ማረፊያችን ሆኖ አይቀጥልም። ከጌታችን ከኢየሱስ ክርስቶስ ተማሩ፣ ፍለጋውን ተከተሉ። እሱ መንገድ ነው። ይሄ መንገድ የሰው ልጅ የከፍታ ጎዳና ከታች ከበረት ሊጀምር እንደሚችል ማወቅ ነው። አሁን ያለው በረት፣ አሁን ያለው ኑሮ፣ አሁን ያለው የገጠመን ነገር ፍጻሜያችን አይደለም። ጠላት ፍጻሜያችሁ ነው ይለናል። ያንቺ ነገር በቃ ይሄ ነው ይለናል። ያንተ ነገር ይሄ ነው ይለናል። እንዳሰሙት ጌታ ኢየሱስ ክርስቶስም ይሄ መንገድ አልፎበታል በሉ፣ በጽናት በሉ። ከዛ ትንሽ ከፍ ስትሉ ደግሞ ሊገላችሁ ይፈልግ ይመጣል። ትንሽ ብቅ ስትሉ ጌታ ትንሽ ማለት ሲጀምር
ሰብአ ሰገል መጡ፣ ዝናው ወጣ፣ ነገስታት ጋር ደረሰ። ሄሮድስም ሊገለው ፈለገ። ተነስተው ወደ ግብፅ ሀገር ተሰደዱ። ትንሽ ከፍ ስንል ደግሞ ሊገሉን የሚፈልጉ የሚያሳድዱን ጠላቶች እነሱብናል። ትንሽ ከበረት ስንወጣ ወርቅ ሲኖረን ጌታ ወርቅ ሲከበርለት፣ ክብ ሲከበርለት፣ ዕጣን ሲከበርለት አብሮ መከራ መጣ ማለት ነው። ከሰብአ ሰገል ቀጥሎ ሰይፍ ነው የመጣው እና ተነስተው በረው ወደ ግብፅ ሀገር ሄዱ እና ትንሽ ነገር ስታተርፉ፣ ሽቶ ሲኖራችሁ፣ ከርቤ ሲኖራችሁ፣ ዕጣን ሲኖራችሁ፣ ወርቅ ሲኖራችሁ ጠላት ይከሰታል። እንግዳ እንዳይመስላችሁ ክርስቶስ ያለፈበት መንገድ ነው። መንገድ ምን ነው ለእኔ ብቻ እንዳትሉ፣ እናንተ ብቻ አይደላችሁ። ጠቢቡ ሰሎሞን የሆነው ከዚህ ቀደም የሆነ ነው፣ ወደፊትም የሚሆነው ተደርጎ የሚያውቅ ነው። ከፀሐይ በታች አዲስ ነገር የለም። አዲስ ነገር የሚባል የለም። የእግዚአብሔር ልጆች የከፍታው ጎዳና ይሄንን ይመስላል። ጠላት አያጣ ነው። ብቅ ብቅ የሚሉ የሚኮረኩማቸው አያጡ። ፍሬ ያላቸው ዛፎች ድንጋይ ይወረወርባቸዋል። እነ ድንጋይ የሚወረውሩባችሁ የሚኮረኩማችሁ፣ ተስፋ እንድትቆርጡ የሚያደርጓችሁ፣ የሚመቷችሁ፣ የሚከታተሏችሁ፣ ስማችሁን የሚያጠፏችሁ ሰዎች የህይወታችን መጨረሻ እሱ አይደለም። እግዚአብሔር ስማችሁን ከተከለ ስማችሁ አይጠፋም። እግዚአብሔር ክብራችሁን ከሰጣችሁ ክብራችሁ አይጠፋም። እንደውም መሸሸጊያም ታገኛላችሁ። ጌታ ኢየሱስ ክርስቶስ ወደ ግብፅ ሀገር ተሰዶ ሄደ። እስከ ጣና ኢትዮጵያ ድረስ መጣ ማለት መሸሸጊያ አለ ማለት ነው። ሰው መከራ በመቃበት ቀን እግዚአብሔር ለመከራ አሳልፎ አይሰጠውም። እግዚአብሔር አመፀኛ አይደለም። ፍቅራችንን፣ ቅናታችንን፣ እምነታችንን ይረሳ ዘንድ አመፀኛ አይደለም። ስለዚህ በእሱ ተማምናችሁ እግዚአብሔር ከፍ ከፍ እያደረጋችሁ ሲመጣ ጠላት እጁን ቢዘረጋባችሁ አያገኛችሁ። ቤተልሔም ሲሄዱ የሄዱት ወታደሮች ኢየሱስ አልነበረም፣ አልተገኘም። ሄኖክን አካሄዱ ከእግዚአብሔር ጋር አድርጓልና አልተገኘም፣ እግዚአብሔር ወስዶታልና። እግዚአብሔር ይወስዳችኋል፣ ይሸሽጋችኋል። ብቻ ጎዳናችሁ ከእሱ ጋር አይሁን። እሱን አምናችሁ ብቻ ውጡ። በእናንተ ላይ የሚነሱ ሁሉ እጃቸውን ይሰበስባሉ። በእናንተ ላይ የሚነሱ እግራቸው ስር ይወድቃሉ፣ እንደ ሰም ይቀልጣሉ፣ ይሞታሉ። እነሱ ስራ ይለቃሉ፣ እናንተ ግን አትለቁ። ሄሮድስም በሞተ ጊዜ ወደ አደገበት ወደ ናዝሬት ተመለሰ ይላል። ሄሮድስም ይሞታል። ቋሚ ጠላት የለም። አሁን የመጣው የሚነሳባችሁ የተነሳባችሁ ጠላት ቋሚ አይደለም፣ ጊዜያዊ ነው። ተነስቶባችሁ ጠላት ካለ እሱ ጊዜያዊ ነው። ጊዜያዊ የሚሞትበት ጊዜ አለ። ሄሮድስ ተመልሳችሁ ወደ ክብራችሁ የምትቀመጡበት ጊዜ አለ። ትዳራችሁን ያፋቷችሁ፣ ከቢዝነሳችሁ የነቀሏችሁ፣ ከመንፈሳዊ ሕይወታችሁ ያጎሳቆላችሁ፣ ከቤተክርስቲያን ጉባኤ ለዩዋችሁ፣ ከተለያየ ሁኔታ እግዚአብሔር ቀን አምጥቶ ወደ ቦታችሁ መመለሳችሁ አይቀርም። ጽኑ፣ ብቻ ጽኑ፣ ባላችሁበት ጽኑ። መልካችሁ እንዳይለወጥ፣ ማተማችሁ እንዳይበጠስ፣ ሃይማኖታችሁ እንዳይቀየር፣ ታማኝነታችሁ እንዳይሰበር እንጂ ምንም አትሆን እግዚአብሔር እና የጌታችን መንገድ ወደ ግብፅ ሀገር ሄዶ ስደቱ ትንሽ ከፍ ከፍ ሲል ስደት መጣበት። ከዛ እንደ ሰው ተመላለስ። እንደ ሰው አንዳንዴ እንደ ሰው ትሆናላችሁ፣ እንደ ሰው ትኖራላችሁ። ከሰው ጋር ስትኖሩ እግዚአብሔር የባረካችሁ ሰዎች አትታወቁ። አንዳንዴ ተራ ሰዎች ይንቋችኋል። ጌታ ኢየሱስን ይሄ ዮሴፍ የጠራቢው ልጅ ነው ብለው ይንቁት ነበረ። የጠራቢው ልጅ ያሉት ኢየሱስ በታቦር ተራራ የእግዚአብሔር ልጅ መሆኑን ልብሱ እንደ መብረቅ እያበራ አሳያቸው። የሆነ ቀን ደግሞ የመድመቅ ቀናል፣ በጣም የመግነን ቀናል። እንኳን ሰው ደመና ስለኛ ይናገራል፣ ያንጎደጉዳል። ሰማይ ስለኛ ይመሰክራል። አንዳንድ ሰው ሰማይ ይመሰክርለታል። መሪ ሲሆን፣ አገልጋይ ሲሆን፣ ጥሩ ቤተሰብ ያለው የሚመራ አባወራ ሲሆን፣ በስራ ቦታ ሰማይ የሚመሰክርለት ሰዋል። እግዚአብሔር የክብርን ቅባት ትከሻው የሚያፈስበት ሰዋል። በደብረ ታቦር ደግሞ ብርሃኑን አሳያቸው። እግዚአብሔር ልጅ መሆኑን ነገራቸው። ንቀውት ነበር። እነሱ የናቁት ዮሴፍ ልጅ ነው ብለው ነው። የእግዚአብሔር ልጅ ነበር። የእግዚአብሔር ልጆች መሆናቸው የሚታይበት ብርሃን አንድ ቀን መልበሳችን አይቀርም። ይህን ማወቅ ያስፈልጋል። ለሁሉም ጊዜ ጨልመን አንቀርም።
የመዝሙር ጊዜ ደረሰ፣ እነሆ ክረምት አለፈ፣ የወፎች ድምፅ ተሰማ ብላ እንደዘመረችው ሱላማጢስ እንደዚሁ እንዘምራለን። የመዝሙር ጊዜ ደረሰ፣ ኑ በእግዚአብሔር ደስ ይበለን፣ ለአምላካችን እልል እንበል፣ በመድኃኒታችን ሐሤት እናድርግ፣ በረዳን አምላክ ደስ ይበለን የምንልበት የደስታ ቀን ደግሞ የሰርግ ቀን፣ የሙሽርነት ቀን፣ የካባ ቀን፣ የቬሎ ቀን፣ የክብር ቀን፣ የሽልማት ቀን፣ የምርቃት ቀን ይመጣል። ሕይወት አንድ አቅጣጫ አይደለም። በረት ብቻ ብላችሁ እንዳታስቡ። አመፀኞች ተነስተውባቸው ሄሮድሳውያን እነሱ ያሉበት መከራ ብቻ አይደለም ሕይወት፣ ሌላ ደግሞ የክብር የመገለጥ ቀን ደግሞ ይመጣል። እሱን አይተናል። ደግሞ ብታያላችሁ ያላያችሁ ሰዎች ዛሬ ልጅ አጣሁ ብለሽ የምታለቅሽ ነገ በልጅሽ ሰርግ ላይ የምትዘምሪበት ቀን ይመጣል። በቃ ባል አጣሁ ብለሽ የምታስቢ በወለድሻችሁ ልጆች ሰርግ ላይ ቆመሽ መዘመርሽ አይቀርም። እግዚአብሔር ለሰው አእምሮ ያልታሰበ በሰው ዓይን ያልታየ ነው የሚሰጠው። ሰው ያሰበውን አይደለም የሚሰጠው፣ ያላሰበውን ነው የሚሰጠው። ባላሰበው በረከት ነው እግዚአብሔር ሰው የሚባለው። ይህን ማወቅ ያስፈልጋል። እግዚአብሔር ልጅ የታቦር ተራራ ዘመን አለ። ደግሞ ጠላት ተነስቶ ገደልኳቸው የሚልበት ዘመን አለ። ሞቱ ተቀበሩ ብሎ እንደ ጎልጎታ መቃብር የሚያወጅበት ቀን አለ። እፎይ ገደል ነው አስወገድናት፣ ከስራችን አስባረርናት፣ ከትዳሯ ነቀልናት፣ መንፈሳዊ ሕይወቷን አሰናከልኩት፣ ሰበርኳት ብለው ደስ የሚላቸው በመንፈሳችን የሚገሉ የሚወጡበት ቀን ይመጣል። ትንሽ ቀን፣ አጭር ቀን ይመጣል። ዓርብ ሊመጣ ይችላል። እነሱ ግን ገደልናት ገደልነው ይላሉ። እናንተ ግን አትሞቱ፣ አልሞትም በሕይወት እኖራለሁ የእግዚአብሔርን ስራ እናገራለሁ ብላችሁ ብትሉበት ቀን ይመጣል። ጠላቴ ሆይ በወርቅ እነሳለሁ። እንኳን በሕይወት ያለ የሞተ ተስፋ በመቃብር ተስፋ የሚያደርገው አምላክ አለ እያሉ በእምነት መዋጋት ያስፈልጋል። እግዚአብሔር ያኔ ነው እኛን የሚያየን። ሞታችሁ በተባለን ቀን የእኛ ጉዳይ ሙትት ባለ ቀን ነው እግዚአብሔር እኛን የሚመዝነው። በዚያን ቀን ካመናችሁት ምንም አትሆኑ። አብርሃም እና ሳራ ድርቅ ባሉበት ዕድሜ ላይ እግዚአብሔርን ስላመኑ ነው በሳቅ የተሞላው ቤታቸው። ድርቅ ባሉ ሞት በተባሉበት ዕድሜ ላይ ሞታችሁ በተባላችሁበት ሁኔታ ውስጥ እግዚአብሔር በሕይወት ያቆመኛል ስትሉ በሕይወት ትቆማላችሁ። እግዚአብሔር ልጆች በሕይወት ትቆማል። ይህ በጣም አስገራሚ ነገር ነው። በጣም አስደናቂ ነገር። ሞቱ ሰብሎ ሲታወጅ ትነሳላችሁ ሳይታሰብ። በቃ አንድ ማቀው መሐንዲስ ነበር። በጣም ቅን የእግዚአብሔር ሰው፣ በጣም ቅን፣ እርምጃውን ጠንቅቆ የሚኖር። የሆነ ቀን አመድ ሆኖ አገኘሁት። አመድ ሆኖ ከስቶ ከስርስር ብሎ እንዴት እግዚአብሔር ይሄ ሰው ታከስራለህ ብዬ። በጣም ቅን ሰው ነው ብታዩት፣ ደግ ሰው እገረም ነበር። እግዚአብሔር ምን ነካ ወይስ የማላውቀው ነገር አለ በዚህ ልጅ ሕይወት እያልኩ ከዓመታት በኋላ አገኘሁት። ሌላ ሰው ሆኖ ልጆቹን ይዞ ትልቅ መዝናኛ ቦታ ተቀይሮ እንደገና ተባረኩ፣ ነጭ ለብሶ ፊቱ ለምልሞ ተመለከትኩት። እንደገና ሞተ ያልኩት ሰውዬ ተነስቶ አየሁት። ክርስቶስ ሞተ ተብሎ እንደተነሳ ማለት ሞተን አንቀርም እንነሳለን፣ ወርቀን አንቀርም እንነሳለን፣ ቆሸሽ ብለን አንቀርም እንጸዳለን። እግዚአብሔር ከኛ ጋር አለ። ይሄን ወቁ። የመነሳት ቀን ደግሞ አለ። ወደ ላይ የመውጣት ከፍ ከፍ የማለት ቀን አለ። እግዚአብሔር ልጆች ከክርስቶስ ጋር መንገድ ከፍ ከፍ በማለት ነው የሚደመደመው። በፍጹም ሰው ወድቆ ምዕራፉ አይደመደምም። ተነስቶ ከሞት አፈሩን አራክቦ ተነስቶ በክብር ወደ ላይ ሲወሰድ፣ በክብር ከፍ ከፍ ሲል ነው የምናየው። ማንም የማይወርደው አለት ላይ ሲቆም ነው የምናየው። ዳዊት እንዳለው በአለት ላይ ከፍ ከፍ አረከኝ እንዳለ በፍጹም ማንም አይጥረም። ከዛ ከበረት የተነሳችሁ እዛ ጋር መድረሳችሁ አይቀር። ሕይወት ዛሬ በረት ቢሆን ነገን ተስፋ አድርጉ። እግዚአብሔር ከፍ ከፍ ካረጋችሁ በኋላ ወድቅ ይሆንላችሁ አትፍሩ። አይጥልም፣ አልጥላችሁም ብሏል ጌታ። ይህን ሞቀስ ከወሰደ ወሰደ። በቃ
እንደውም ጠላት ነው የሚቀናባችሁ። መቅደስ ጫፍ ላይ አቆሞ ራሳችሁን ወታች ጣሉ ይላችኋል። እንድትወድቁ የሚያነሳሳችሁ ጠላት ነው እንጂ እግዚአብሔር አይጥልም። ከወሰደ ወሰደ ወደ ይሄንን ማወቅ ያስፈልጋል። እግዚአብሔር ሲያከብር አስቦ ነው የሚያከብረው፣ ላያዋርድ ነው የሚያከብረው። ክብር ምስጋና ይገባው እና ይሄን ፍኖት ይሄን መንገድ በደንብ እያስተዋል ነው ልንሄድ ይገባል። ምን ተመራችሁ? ጻፉልኝ፣ ኮሜንት አድርጉ፣ ላይክ በተኑን ተጫኑ። ከዛ ውጪ የአጋፔ ዩቲዩብ ሜምበር በመሆን በወር 2 ወይ 3 ወይ 4 ዶላር ትከፍላላችሁ። በቋሚነት አባል በመሆን አገልግሎቴን እንድትደግፉ ቻናሉን ታጠናክሩ በታላቅ አክብሮት ጠይቃችኋለሁ። ደስ ብሎኛል። ወደ 20 ምናምን ሰዎች ሜምበር ሆናችኋል። እግዚአብሔር ያክብራችሁ። ግን ከመቶ በላይ ሰዎች ሜምበር መሆን አለባችሁ። ቀሲስ አሸናፊ ገብረማርያም ነኝ። እግዚአብሔር ጸጋውን ምሕረቱን ያብዛልን። እግዚአብሔር ቸርነት ይመታችን ራይት በረከት የሚላ ጥበቃ አብሮን ይሁን። ሰላም